ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 15 2018 ዓ.ም ላይ እንገኛለን። ኦህዴድ ብልጽግና ምክክር ኮሚሽን ብሎ ባደራጀውና ባዘጋጀው ምክክር ጉባኤ ላይ ራቁቱን ቀርቷል። አሁን ኦህዴድ ብልጽግና 94% ለ6% እየተመራ ነው የሚገኘው። ይህንን ውጤት አልቀበልም በማለቱ ኦህዴድ አሁንም ከፍተኛ የሆነ የፖለቲካ መራቆት ደርሶበታል። የምክክር ኮሚሽኑን የኮሚሽነሮቹን የአስተባባሪነት ሚና፣ የተሳታፊዎቹን ድምፅ፣ የቃለ ጉባኤዎችን ሌሎችን ጉዳዮች ጭምር በፖለቲካዊ ውሳኔ በብልጽግና ለማስወሰን ወደ ጫፍ ደርሷል። ዛሬ ከሰዓት በኋላ እንደዚሁ የምክክር ኮሚሽኑን ተሳታፊዎች አስገብቷል። እስካሁን ድረስ ገና አልወጡም። ከዚህ ጋር በተያያዘ እንግዲህ ጠዋት ታግደው የነበሩ ጭምር ከ7 ሰዓት ጀምሮ እንዲገቡ ተፈቅዶላቸዋል። ከዚህ ጋር በተያያዘ የሚደርሱ መረጃዎች የሚቀርቡ ይሆናል። ይህ በእንዲህ እንዳለ ግን በርካታ የኦህዴድን ስግብግብነት እንዲሁም ደግሞ የኦህዴድ ብልጽግናን ራስ ወዳድነትና አዲስ አበባን የሚያክል ከተማ ለብቻው ለመዋጥ ለመሰልቀጥ እንዲሁም ደግሞ በሂደት የኦህዴድ የፖለቲካ ኢምፓየር እና ሪፐብሊክ ኦፍ ኦሮሚያን ለመመስረት የሚያደርገው ቅድመ ዝግጅት ከብዙዎቹ የራሱ አባላት የብልጽግና አባላት የብልጽግና የሚዲያ ሰራዊት እንዲሁም ደግሞ አጋር ፓርቲዎች ብሎ አብሯቸው ካሉና ከብልጽግና ጋር በምክክር መስራት ይቻላል ካሉት ጋር ጭምር ፊት አዟዝሮታል። ከነዚህ መካከል በትላንትናው ዕለት እንግዲህ የብልጽግና ባለስልጣናት አንዳንዶቹ ጉዳዩ በሂደር ይቆይ የሚል አቋም ሲወስዱ፣ ሌሎቹ ደግሞ ሌሎቹን አይዟችሁ ግፉ እያሉ እያበረታቱ ይገኛሉ። ከዚህ ጋር በተያያዘ የሚደረጉ የትጥቅ ትግሎች ትክክል ናቸው፣ ኦህዴድ ጋር ተነጋግሮ መግባባት አይቻልም የሚል አንድምታና አቋም ተወስዷል። እንግዲህ ከ6% ለ94% እየተመራ ያለው ኦህዴድ አሁን የምክክር ኮሚሽኑን አስተባባሪዎችን ሚና ነጥቆ ወስዷል። ቃለ ጉባኤዎችን እንደምታስታውሱት ቃለ ጉባኤ ያዦችን አባሯል። ቃለ ጉባኤዎቹ እንዲሰረዙ እንዲደለዙ አድርጓል። የምክክር ኮሚሽኑ ድምፅ የተሰጠባቸውን ውጤቶች በብልጽግና ስብሰባዎች ጭምር ማታ ማታ ተልዕኮ በመስጠት በደህንነቶች እያስፈራራ ለማስቀየስ ሞክሯል። እንዲሁም ደግሞ ከዚህ ጋር በተያያዘ ተደጋጋሚ ስብሰባዎችን በማድረግ ኦህዴድ ብልጽግና 6 ለ94% ውጤቱ ቢሆንም ግን ረግጠን እንወጣለን፣ በአዲስ አበባ ዙሪያ አመፅ እንቀሰቅሳለን፣ እንበጠብጣለን፣ ይህንን አድርገን ተጽዕኖአችንን እናሳያለን የሚል ውሳኔ ጭምር ነው በደመነፍስ እየወሰኑ ያሉት። ከዛ ውጭ ደግሞ ሌሎቹ ብሔረሰቦች የአማራውን አቋም መከተላቸውና ሌሎቹ ከአማራው ጋር በዚህ ጉዳይ ላይ ተመሳሳይ አቋም መያዛቸው ኦህዴድን ካስደነገጡት የፖለቲካ ውሳኔዎች መካከል አንዱ ሆኗል። ዛሬ እንግዲህ የኦህዴድ የብልጽግና ደጋፊ ከሚባሉት ሚዲያዎች እና እንዲሁም ደግሞ የሚዲያ ሰራዊት አጋሮች መካከል ብዙዎቹ ዛሬ ተቃውሟቸውን እያሰሙ ይገኛሉ። ኦህዴድ የጨረቃ ከተማዬን የጨረቃ ይዞታዬን አጽድቁልኝ እያለ ነው የሚል እንደውም ጥሩ ተስተካካይ ትርክት ይዘው መጥተዋል። ኦህዴድ ወደ አዲስ አበባ የገባው በ1997 ዓ.ም እነመለስ ዜናዊ አዲስ አበባ ላይ ቅንጅት ማሸነፉን ተከትሎ በጊዜያዊነት ከናዝሬት ወደ አዲስ አበባ የክልሉን ከተማ ሲያመጡ እና ባለፉት 8 ዓመታት ደግሞ ኦህዴድ ትልልቅ ፕሮጀክቶችን በአዲስ አበባ እየገነባ የፌዴራል አቃቤ ሕግ ቢሮዎችን እያሳጠፈና ፌዴራል የሚባል ተቋም የለም እያለ በአዲስ አበባ ውስጥ መሬት ሲቀራመት መቆየቱ ይታወቃል። እንግዲህ አሁን ብዙዎቹ አቋም ወስደው አዲስ አበባ የራሷ የህዝቧ ነች፣ ስለዚህ አዲስ አበባ የነዋሪዎቿ ነች የሚለውን የሌሎቹን አቋም በመደገፍ ከብልጽግና ኦህዴድ ብልጽግና ጎን የነበሩ የራሱ ሰዎች ጭምር አቋም ወስደውበታል። ያሙኖ ኦህዴድ እንግዲህ በፈለገው ይሁን እያለ ነው የሚገኘው። ኢህአዴግ ህወሓት የሰጠንን ቢያንስ እንዴት ትነጥቁናላችሁ በሚል እየተንቀሳቀሰ ይገኛል። ይህ ጉዳይ እንግዲህ ወደ የት ይሄዳል አብረን የምናየው ይሆናል። በተደጋጋሚ ግን ተሳታፊዎቹ እንደሚናገሩት 94 ለ6% ነው። ይህን ታሪክ ይመዝግበው። በድምፅ ውሳኔ 94% ተሳታፊዎች አዲስ አበባ ራሱን የቻለ አስተዳደር፣ ራሱን የቻለ ክልል፣ ራሱን የቻለ መዋቅርና በራሱ በህዝቡ በተመረጠ ከንቲባ የሚመራ አንድ ክልል ራስ ገዝ ሆኖ እንደ ሌሎቹ ክልሎች ለአዲስ አበባ ተጠሪ ይሆናል የሚለውን ድምፅ የደገፈው 94% ነው። 6%ዎቹ ደግሞ አዲስ አበባ የኦሮሚያ ክልል ዋና ከተማ ትሆን የሚል አንቀጽ ይካተት የሚል ጥያቄ የጠየቁ ናቸው። እንግዲህ 94% ተሳታፊዎችን ድምፅ ለማስለወጥ ነው እየተሯሯጡ ያሉት። ውጤቱን አብረን የምናየው ይሆናል። ከዚህ ጋር በተያያዘ እንግዲህ ዛሬ ተሳታፊዎቹ ገና አልወጡም። ሰሞኑን የነበረውን ወከባ እንግዲህ በተከታታይ መረጃዎችን እየተከታተላችሁ ነው የምትገኙት። አሁን ግን ወደ ያስኳቸው ሌሎች መረጃዎች ልቀጥል። ተሳታፊዎቹ እንደወጡ የሚያደርሷቸውን መረጃዎችና የዛሬውን ውሳኔ እንዲሁም ደግሞ በአጠቃላይ እንግዲህ ከባለፈው ሮብ ዕለት ወዲህ ኦህዴድ ጉዳዩን በኃይል ለማስፈጸም በፖለቲካዊ ውሳኔ ለማስቀየር እየተንቀሳቀሰ ያለበትን መንገድ የሚያጋልጡ መረጃዎችን አደርሳለሁ። በትግራይ ክልል ያለውን አጠቃላይ ሁኔታ በተመለከተ የህወሓት መግለጫ አውጥቷል።
ህወሓት በትግራይ ክልል ኮሚኒኬሽን ቢሮ ይህን ገጽ የጊዜያዊ አስተዳደሩ ይጠቀምበት የነበረ የማህበራዊ ሚዲያ ገጽ ነው። በዚህ ላይ ባወጣው መግለጫ በትግራይ ክልል ያለው የደህንነትና የፖለቲካ ውጥረት በአስደናቂ ሁኔታ በአስቸጋሪ ሁኔታ ውስጥ መግባቱን መግለጫው ጠቅሷል። በትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ በወጣው በዚህ መግለጫ መሰረት በቅርብ ቀናት በመቀሌ ከተማና በልዩ ልዩ አካባቢዎች በተፈጸሙ የአየርና የድሮን ጥቃቶች በሲቪሊያን ላይ ጉዳት መድረሱን እንደዚሁ መግለጫው አንስቷል። በዚህ ጥቃት መሰረት የትግራይ ኮሚኒኬሽን ዛሬ ባወጣው መግለጫ መሰረት ማለት ነው ምዕራብ ትግራይ እያለ ነው አሁን መግለጫውን የሚያወጣው። ምዕራብ ትግራይ ያለው ሸረሪናን ሱዳን ውስጥ ያለውን ነው። እንግዲህ ትላንትና ተመልክታችኋል፣ ተከታታይ ዘገባዎችን አይታችኋል። የአካባቢን በተመለከተ አሁን ምዕራብ ትግራይ እያለ ይገኛል ህወሓት። ይህንን እዚህ አካባቢ ነሐሴ 1 በፈረንጆቹ የተፈጸመውን ጥቃት ጨምሮ ነሐሴ 4 ወይም ደግሞ በፈረንጆቹ ነሐሴ 10 በነሱ አጠራር ራያ አላማጣ ደቡባዊ ትግራይ እያሉ መረዋ በትምህርት ቤት ላይ የተፈጸሙትን የድሮን ጥቃቶች እንዲሁም ደግሞ ነሐሴ 12 ወይም ደግሞ ፈረንጆቹ ነሐሴ 18 በመቀሌ አቅራቢያ ደንደር በሚጠራው አካባቢ የተፈጸመውን የአየር ድብደባ፣ ነሐሴ 14 በትላንትናው ቀን በመቀሌ ከተማ ሐውልቲ ክፍለ ከተማ ሞሞናና አካባቢዎች የተፈጸሙ ጥቃቶችን አንስቷል መግለጫው። በዚህም ከ13 በላይ ሰዎች መቁሰላቸውና በአይደር ሆስፒታል ሕክምና እየተከታተሉ እንደሆነ ገልጿል። በሌላው ጥቃቶቹ የተፈጸሙት የትግራይ ተወላጅ ወጣቶችና ሴቶች በጉጉት በሚጠብቁት የአሸንዳ በዓል ባህላዊ ዋዜማና ማክበሪያ ወቅት በመሆኑ በህዝቡ ዘንድ ከፍተኛ ፍርሃትና ጭንቀት መፈጠሩን ገልጿል። ትዕግስታችን ወሰን የለውም እያለ ነው የሚገኘው። የትግራይ ህዝብና አስተዳደር ራሱን ለመከላከል አቅም እንዳለው ገልጿል። ሆኖም እንግዲህ አሁንም ለሰላማዊ ውይይት ቅድሚያ እንደሚሰጥ በመጠቆም ዓለም አቀፍ ማህበረሰቡ ዝምታውን ሰብሮ ዲፕሎማሲያዊ ጫና እንዲያደርግ ጥሪ አቅርቧል። ይህ በእንዲህ እንዳለ የፕሪቶሪያ የሰላም ስምምነት ከተፈረመ ከ2 ዓመታት በላይ ቢቆጠርም አሁንም የሚታዩ ወታደራዊ ውጥረቶችና እንቅስቃሴዎች አካባቢውን ወደ አዲስ ቀውስ ይከቱታል የሚለውን ጠቅለል ያለ መግለጫ የያዘ ይዘት ያለው ነው ያሰራጨው። በጉዳዩ ላይ እንግዲህ ከፌዴራል መንግስቱ በኩል ስለ ድሮን ጥቃቶቹ በይፋ የተገለጸ ነገር የለም። እንግዲህ የትግራይን ሁኔታ በተመለከተ ሌሎች አዳዲስ መረጃዎች ሲኖሩ መለስባቸዋለሁ። ወለጋና አካባቢ ያለው መረጃ ላስከትል። በወለጋ አካባቢ ያለው ሁኔታ ምን ይመስላል የሚለውን በጊዳ አያና ወረዳ በአካባቢው የተከሰተውን የጸጥታ ማሽቆልቆልና አጠቃላይ ያለውን አካባቢያዊ እንደዚሁ የሲቪላን ግጭትን የመሰለና ተያያዥ ሰብአዊ ቀውሶችን የተመለከቱ መረጃዎች ናቸው። ዛሬ በጊዳ አያና ወረዳ በከተማው ውስጥ ሙሉ በሙሉ የሰውና የንግድ እንቅስቃሴ ቆሟል። ሱቆችና የመንግስት አገልግሎቶች ሙሉ በሙሉ ተዘግተዋል። በከተማዋ ከፍተኛ ፍርሃትና ውጥረት ነግሷል። መከላከያ አባላት እና በገዳ ኮማንዶዎች ጋር ወደ አካባቢው ቤት ለቤት እየገቡ ቁጥጥር ለማድረግ እየተንቀሳቀሱ ይገኛሉ። የመከላከያ ሰራዊት አባላት ከአካባቢው እንዲወጣ እንደዚህ ቄሮዎቹ በሰልፍ ወጥተው ጠይቀዋል። የጸጥታ አካላትና የፖለቲካ ውጥረቱ ጋር በተያያዘ የካቢኔ አባላት እንደዚሁ አለመግባባት ውስጥ መግባታቸውን የሚገልጹ መረጃዎች ወጥተዋል። የወረዳውና የዞኑ ካቢኔዎች ስብሰባ አድርገው ነበር። ዛሬ ባደረጉት ስብሰባ እንግዲህ የሰራዊቱን በተመለከተ ገዳ ኮማንዶ በአካባቢው በአማራ ንጹሃን ላይ ጉዳት እያደረሰ ስለሆነ የአማራ ንጹሃን ሲነኩ ደግሞ የአካባቢ ፋኖቹ የአጸፋ ጥቃት እየፈጸሙብን ነው፣ ስለዚህ ገዳ ኮማንዶ ይወጣና ለጊዜው መከላከያ አካባቢውን ይጠብቅ የሚል እንግዲህ ያልተለመደ ጥያቄ የጊዳ አያና ወረዳ የአንገርጉትን አካባቢ ባለስልጣናት አቅርበዋል። እንግዲህ ይህንን እያቀረቡት መሬት ላይ ካለው ነባራዊ ሁኔታ ጋር በተያያዘ ነው። ይህንን ሲያቀርቡ የተመለሰላቸው ምላሽ አለ። ከዚህ ጋር በተያያዘ በፌዴራልና በክልል ጸጥታ አካላት መካከል መተማመን መጥፋቱን በአካባቢ የወጡ መረጃዎች ይገልጻሉ። በቅስቀሳና አካባቢያዊ ሁኔታውን በተመለከተ በአክራሪ ኦሮሞ ሚዲያዎች ቅስቀሳ በቄሮ በገዳ ኮማንዶ እና በአካባቢው በሚገኙ ሚሊሻዎች ጋቸና ሲርናዎች የተመራ በአማራ ተወላጆች ላይ ንብረት ላይ ጉዳት እያደረሰ ነው የሚገኘው። ዛሬም ውጊያ አለ በፋኖና በገዳ ኮማንዶ መካከል። በሁለቱም በኩል አርፒጂን ድሽቃና ጸረ ታንክ መሳሪያዎችን ጨምሮ ነው ውጊያ እየተደረገ ያለው። በዚህ ውጊያ ከፍተኛ ጉዳት ደርሷል። ስላሴ እና ማርያም ቤተክርስቲያን ዙሪያ የተደረጉ ከባድ ውጊያዎች በርካታ የገዳ ኮማንዶ አባላት ሙትና ቆስለኛ ሲሆኑ እስካሁን ድረስ ባሉት መረጃዎች እንግዲህ ከ46 በላይ የነፍስ ወከፍ መሳሪያዎችና የቡድን መሳሪያዎች በፋኖች ሲገቡ በዚህ አካባቢ በነበረው ውጊያ በፋኖ በኩልም 3 የሞት 7 ደግሞ ቀላልና ከባድ የአካል ጉዳት መድረሱ ታውቋል። በውጊያው በርካታ አካላት የረገፉ መሆናቸውና አስከሬን ሳይቀር ያልተነሳበት ሁኔታ እንዳለ የዓይን እማኞች ለኢትዮ ፎከስ ገልጸዋል። በሁለቱም በኩል የተሰነዘሩ ጥቃቶች በመኖሪያ ቤቶችና መንደሮች እንደዚሁ ውድመት አድርሰዋል። በርካታ መኖሪያ ቤቶችና መንደሮች ውድመት ደርሶባቸዋል ነው የተባለው። ግጭቱ ከቦታው አልፎ ወደ አጎራባች ወረዳዎችና ከተሞች በመስፋፋቱ ወደ ማህበረሰብና የእርስ በርስ ፍጅት ሊያመራ ይችላል የሚል ከፍተኛ ስጋት መኖሩ ታውቋል።
የንጹሃን መፈናቀል፣ የንብረት ውድመት፣ የሕክምና አገልግሎት ማጣትና አስቸኳይ ሰብአዊ ድጋፎቹ በአካባቢው ተባብሰው ከቀጠሉት ክስተቶች መካከል ይገኙበታል። እንደ ኦሮሞ ሚዲያ ኔትወርክ የመሳሰሉት አክራሪ ሚዲያዎች በገዳ ኮማንዶ፣ በጋቸና ሲርና በኦሮሚያ ልዩ ኃይል በሚሊሻና በጫካው የብልጽግና ክንፍ ሸኔ በኩል በአማራ ተወላጆች ላይ ጭፍጨፋዎች እንዲፈጸሙ እያደረጓቸው ያሉ ቅስቀሳዎች በአካባቢ ያለው ሁኔታ እጅግ አወሳስበውታል ነው የተባለው። በዚህም ባልታጠቁ የአማራ ተወላጆች ሴቶች፣ ህጻናትና አዛውንቶች ላይ ከፍተኛ ጥቃት እየተፈጸመ መኖሪያ ቤቶች እየወደሙ ነው የሚገኙት። ዛሬ ሻሾበር ተብላ የምትጠራ አንዲት አነስተኛ የገጠር ከተማ የአማራ መኖሪያ መንደር ሙሉ በሙሉ በእሳት ወድማለች። እንግዲህ ከወረዳው ካቢኔና ስብሰባው ላይ የተነሱ ጉዳዮችን በተመለከተ የወረዳ አስተዳዳሪዎቹ የገዳ ኮማንዶ መግባት የብሔር ጥቃትን እንዳባባሰውና የአጸፋ እርምጃዎችን በመጋበዝ በንጹሃን ላይ ለከፋ ጉዳት እያጋለጠ እንደሆነ በምሬትና በድፍረት አንስተዋል። የጊዳያና የአንገርጉትን አካባቢ የኦህዴድ ባለስልጣናት ይህንን ጥያቄ ሲያቀርቡ ገዳ ኮማንዶ ወጥቶ አካባቢውን መከላከያ የያዘው ከፈለገ መከላከያ ከፋኖ ጋር ውጊያ ያድርግ፣ ገዳ ኮማንዶ ግን በአካባቢ የሚፈጽመው ጥቃት እኛን ለከፋ ያጸፋ ጥቃት አጋልጦናል በሚል ጥያቄ ያቀረቡ ቢሆንም የዞኑ ባለስልጣናትና የጸጥታ ባለስልጣናት የሰጡት ምላሽ ግን ከዚህ በተቃራኒው እንደሆነ ነው ለማወቅ የተቻለው። የዞኑ አስተዳዳሪዎች የቀረበውን የጸጥታ ስጋት በውይይት ከመፍታት ይልቅ ኦሮሞኛ የምትናገሩ አማሮች ናችሁን በሚል ማንነት ተኮር ጥያቄዎችን ማንሳታቸውና በአመራሩ ደረጃ ችግሩን በፖለቲካ መነጽር ከመመልከት ይልቅ ፍረጃዎችን አስቀድመዋል። አሁንም ያለው የገዳ ኮማንዶ ስምሪትና በአማራ ንጹሃን ላይ የሚደርሰውን ጭፍጨፋና አጸፋ ምላሹን የሚያስቀጥል አዝማሚያና አቋም በስብሰባው እንደተወሰደ የመረጃ ምንጮቹ ገልጸዋል። የወረዳው አመራሮች በመሬት ላይ ካለው የህዝብ ሰቆቃና ከላይ ከሚመጣው የዞን ባለስልጣናት ጫና መካከል ገብተው ከፍተኛ አጣብቂኝ ውስጥ መውደቃቸውን እየገለጹ ነው የሚገኙት። የመንግስት መዋቅሮችና የጸጥታ አካላት መሬት ላይ ባለው እውነታና መፍትሄ ላይ መስማማት ባለመቻላቸው የንጹሃን እልቂት አሁን በአካባቢው ቀጥሏል። በዞንና በወረዳ አመራሮች መካከል ያለው ይህ አለመስማማት የአካባቢውን የመንግስት አስተዳደር ስራውን በአግባቡ እንዳያካሄድ የጸጥታ አለመረጋጋቱን የንጹሃን እልቂቱን እያባባሰ እንደሆነ ነው መረጃውን ያደረሱ የመረጃ ምንጮች የገለጹት። እንግዲህ ጥያቄው ውድቅ ተደርጓል። ገዳ ኮማንዶና ጋሸና ሲርና በአካባቢው ቆያሉ ተብሎ በዞን ባለስልጣናት እንዲሁም ደግሞ መከላከያ ተጨማሪ ሽፋን ሰጭ ሆኖ ይሰማራል መባሉ በአካባቢው እንግዲህ ቀጣይነት ያላቸው የብሔር ግጭቶችም ጭምር ሊቀሰቅስ እንደሚችል ነው መረጃ ምንጮቹ እየገለጹ ያሉት። በሌላ በኩል ዛሬ በዚሁ በወለጋ ጊዳ አያና ወረዳ ቱሉ ጋና መንደር 22 ተብሎ የሚጠራው አካባቢ ከባድ ውጊያ መቀስቀሱን የሚገልጹ መረጃዎች ወጥተዋል። በቱሉ ጋና ተብላ የምትጠራውን የገዳ ኮማንዶ ጊዜያዊ ካምፕን ጨምሮ በአካባቢ ያሉ ቦታዎችን ፋኖ መቆጣጠሩ ሲገለጽ፣ በዚህ ውጊያም የደረሰው ጉዳት ከፍተኛ ነው። የደረሰው ጉዳት ግን በውል አልታወቀም። የኦሮሚያ ልዩ ኃይልና ገዳ ኮማንዶ በአንድ በኩል እንዲሁም ፋኖ በሌላ በኩል ነው ውጊያ ያደረጉበት እዚህ ቱሉ ጋና አሁንም ድረስ ውጊያው እንደቀጠለና አካባቢው ከቁጥጥር ውጭ መሆኑን የወጡ መረጃዎች ገልጸዋል። በቱሉ ጋና ከተማና መኖሪያ መንደሮች መንደር 22 ውስጥ በንጹሃን ዜጎች ላይም እንደዚሁ የከባድ መሳሪያዎች ድብደባ ተፈጽሟል። መከላከያ ለገዳ ኮማንዶ ሽፋን መስጠቱን ተከትሎ የብሔርና የማህበራዊ ትስስር መሸርሸር ግጭቱ በታጣቂዎች መካከል ብቻ ሳይሆን በአካባቢው ወጣቶች በቄሮዎች ቅስቀሳ በንጹሃን ላይ የሚደርሰው የብሔር ግጭት አደጋውን በአካባቢው የከፋ አድርጎታል ተብሏል። በውጊያው መካከል የተከበቡ ንጹሃን፣ ህፃናት፣ አረጋውያን ከጉዳት የሚድኑበት ምንም አይነት መፍትሄ አለመኖሩ ደግሞ የችግሩን ሁኔታ የከፋ ያደርገዋል ነው የተባለው። ወለጋ ያለው አሁናዊ ሁኔታ ይህንን ይመስላል። ወደ አማራ ክልል ግንባር መረጃዎች ስናልፍ በሰሜን ወሎ በተፈጸመ ድንገተኛ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን የሚገልጹ መረጃዎች ወጥተዋል። በሰሜን ወሎ ዞን አይና ቡግና ወረዳ ብርኮ ተብሎ ወደሚጠራ አካባቢ ስምሪት ላይ በነበረ የመከላከያና የሚሊሻ አድማ ብተና አባላት ላይ የአካባቢው ፋኖ ድንገተኛ የደፈጣ ጥቃት ጥሏል። ጥቃቱን ተከትሎ የመከላከያ በአካባቢው በአጸፋ ምላሽ በዙ 23 እና በሞርተር ባደረገው ድብደባ 3 ሲቪሊያን ጉዳት ደርሶባቸዋል። በፋኖም ሆነ በመከላከያ የደረሰው ጉዳት በውልና በዝርዝር ለማወቅ አልተቻለም። በዚሁ በሰሜን ወሎ ራያ ቆቦ ወረዳ በራያ ቆቦ ቀጠና ስምሪት ላይ የነበሩ ከግዳጅ ቀጠናቸው የወጡ የመከላከያ አባላት ወደ ፋኖ መቀላቀላቸውን የሚገልጹ መረጃዎች ወጥተዋል። በራያ ቆቦ ወረዳ 11 የመከላከያ ሰራዊት አባላት ከግዳጅና ስምሪት ቀጠናቸው መውጣት ዛሬ ወደ ፋኖ መቀላቀላቸው ታውቋል። ከሰሜን ምስራቅ እዝ 801ኛ ኮር 45ኛ እና 46ኛ ክፍለ ጦር እንዲሁም ደግሞ ከደቡብ እዝ 202ኛ ኮር እና 221ኛ ክፍለ ጦር የተውጣጡ ወታደሮች ናቸው። ከነ መሳሪያቸው 2 የቡድን መሳሪያዎች፣ 6 ክላሽንኮቭ ጠመንጃዎችን፣ የነፍስ ወከፍና ስናይፐር መትረጊስ ተተኳሾችን፣ ከ1200 በላይ ክላሽንኮቭ ተተኳሾችና ከ200 በላይ መትረጊስ ጥይቶችን በመያዝ ወደ ፋኖ የተቀላቀሉት
በዚሁ በደቡብ ወሎ ዞን በተለያዩ አካባቢዎች እንደዚሁ ውጊያዎች እንደነበሩ የአካባቢው ፋኖ ባወጣው መግለጫ አስታውቋል። የአማራ ፋኖ ምኒልክ አንደኛ ዕዝ በዚህ ቀጠና በደቡብ ወሎ ምዕራብ ወረዳዎች በተለያዩ አካባቢዎች በሶስት ግንባሮች በተደረጉ ውጊያዎች ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን አስታውቋል። የክፍለ ጦሩ ህዝብ ግንኙነት መምሪያ ዛሬ ነሐሴ 15 ቀን ባወጣው መግለጫ ወታደራዊ ኦፕሬሽን የተደረገው በከለላ ወረዳ፣ በለገሄዳ ወረዳ እና በጃማ ወረዳዎች ነው። በከለላ ወረዳ ዙሪያ የክፍለ ጦር ሁለተኛ መብረቅ ሻለቃ ባካሄደው የደፈጣ ውጊያ በመከላከያና በሚሊሻ አባላት ላይ ጉዳት ደርሷል። በዚህም ከ13 በላይ ሙትና ቁስለኛ ሆነው ቁስለኞች ወደ ደሴና ወረኢሉ ሆስፒታሎች ስለመወሰዳቸው ገልጾ በተመሳሳይ በጃማ ወረዳ ዘርቃሚ ተብሎ በሚጠራ አካባቢም እንደዚሁ ፋኖ ባደረገው የደፈጣ ጥቃትና ውጊያ ጉዳት ደርሷል። በለገሂዳ ወረዳም ሲባ ተብሎ በሚጠራ አካባቢ በተደረገው ውጊያ በሰራዊቱና ወደ አካባቢ ፋኖን ከበባ ውስጥ ለማስገባት እንቅስቃሴ ውስጥ በነበረ መከላከያ ላይ በተፈጸመ ያለጸፋ ጥቃት ጉዳት ደርሷል። በአምቡላንሶች ቁስለኞች ተነስተዋል። የደረሰው ጉዳት ግን በውልና በዝርዝር አልታወቀም። በከባድ መሳሪያዎች የታገዙ ድብደባዎች በመካሄዳቸው በዚህ አካባቢ በሲቪሊያን እና በንብረት በሀብት ላይ ጉዳት መድረሱን የወጣው መግለጫ ያሳያል። በሌላ በኩል በደቡብና በሰሜን ወሎ አዋሳኝ አካባቢዎች ከፍተኛ ወታደራዊ እንቅስቃሴዎችና ውጥረቶች መኖራቸውን የሚገልጹ መረጃዎች ወጥተዋል። በደቡብና ሰሜን ወሎ አዋሳኝ አካባቢዎች ከፍተኛ ወታደራዊ እንቅስቃሴዎች፣ የኃይል ስምሪትና የተኩስ ልውውጦች መኖራቸውን ከሰዓት በኋላ የወጡ መረጃዎች ገልጸዋል። ዛሬ እጅግ ስትራቴጂክ ከምትባለው ከደላንታ ወገል ጤና የተነሳ መከላከያ ከ3 ሳምንት በኋላ ለቋት የወጣውን ዳውንትን መልሶ ለመያዝ ወደ አካባቢው በሶስት አቅጣጫ እንቅስቃሴ በማድረጉ ወደ ዋድላና ዳውንት መገንጠያ፣ ጨጎማ፣ ሾደብ እና ዥጣ ወንዝና አካባቢው እንደዚሁ ስምሪት ስለማድረጉና በአካባቢው እንደዚሁ ውጊያ ለሰዓታት መደረጉን የወጡ መረጃዎች ገልጸዋል። የደረሰው ጉዳት ግን በውል አልታወቀም። በተመሳሳይ ከወገል ጤና ወደ ደላንታ በሚወስዱ ወደ ጋሸና መስመሮች እና ወደ ዋድላ እንዲሁም በተመሳሳይ ወደ ስታይሽና ፀሐይ መውጫ ተረፌ ተመሳሳይ እንቅስቃሴዎች አሉ። ፀሐይ መውጫ አካባቢ ለሰዓታት የቆየ ተኩስ እንደነበር የገለጹት የመረጃ ምንጮች ከወልዲያ በኩል በድል በኩል የተንቀሳቀሰ ኃይል በቅሎ ማነቂያ ተብሎ በሚጠራ አካባቢ መስፈሩን ተከትሎ ፋኖ ተረፌ አካባቢ ያለው ፋኖ ጋር ፍጥጫ ውስጥ እንደገቡና በየትኛውም ሰዓት ውጊያ ሊቀሰቀስ እንደሚችል የገለጹት የመረጃ ምንጮች በተረፌና በቅሎ ማነቂያ መካከል ከፍተኛ ወታደራዊ ውጥረትና ፍጥጫ አለ። ሰሞኑን በዚህ አካባቢ በቡድን መሳሪያዎች የታገዙ ውጊያዎች መደረጋቸው ይታወቃል። ይህ በእንዲህ እንዳለ በሰሜን ወሎ ደጋማ አካባቢዎች ማለትም በጋሸና፣ ስታይሽ፣ ኩልመስ፣ ወገልጤና በዋድላና ዳውንትን ጨምሮ በተለያዩ ቀጠናዎች ትልልቅ ምሽጎች እየተዘጋጁ እንደሆነ ተገልጿል። በከፍታ ቦታዎች ላይ የሚደረጉ እነዚህ የምሽግ ግንባታዎች እና ዝግጅቶች በአካባቢው ያልተቋረጠ ጦርነት ሊኖር እንደሚችል አመላካች መሆናቸውን የመረጃ ምንጮቹ ጠቁመዋል። በሌላ መረጃ አማራ ፋኖ በጎንደር ሶስተኛ እዝ በላይ ዘለቀ ህዝብ ግንኙነት መምሪያ ባወጣው መግለጫ ሜጀር ጀነራል ባንታባት አንደኛ ኮር ስር የሚገኙ ልዩ ልዩ ክፍለ ጦሮች በደብረ ታቦር ቀጠና በተለያዩ አውደ ውጊያዎች ዛሬ ከፍተኛ ውጊያ ማድረጋቸውን ገልጿል። በዚህም መሰረት ማህደረ ማርያም በተባለው ግንባር በተደረገ አውደ ውጊያ ሜጀር ጀነራል ባንታባት ተወርዋሪ ክፍለ ጦር፣ ጉና ክፍለ ጦር፣ መቅለላ ብርጌድ፣ አንዳቤት ብርጌድ እና የክፍለ ጦሩ ቃኝ መሐንዲሶች በጋራ ባደረጉት ውጊያ መተረይ፣ ናዳ፣ ዳዋ፣ ማህደረ ማርያም፣ እማ፣ ወተት፣ ጊዮርጊስ፣ ዳዋ መድኃኔዓለም ተብለው የሚጠሩት አካባቢዎች ለሰዓታት የቆየ ውጊያ እንደነበርና ዛሬ ከንጋቱ 11 ሰዓት ተኩል ጀምሮ እስከ 8 ሰዓት ድረስ የዘለቀ ውጊያ እንደነበርና በዚህም ወታደራዊ ኪሳራ መድረሱንና ከዚህ ውጊያ በኋላ የመከላከያ አድማ ብተናና ሚሊሻ ወደኋላ ማፈግፈጉን ገልጸዋል። ሌላው በዚሁ ቀጠና የወርቄና ጋሳኛ አቅጣጫዎች እንደዚሁ ውጊያዎች ነበሩ። በዚህም ገብረ መስቀል ብርጌድና ሜጀር ጀነራል ባንታባት ተወርዋሪ ክፍለ ጦር በዚህ ቀጠና በደብረ ታቦር ወርቄን፣ ገና መጫወቻ፣ ጋሳኝ ደልጊ እስከ አስኩማና ገና መምቻ ድርጎ ወደ ማህደረ ማርያም አቅጣጫዎች ውጊያ ተደርጓል። ይህም ከማለዳው 1 ሰዓት ጀምሮ እስከ ሰዓት ድረስ የቆየው ውጊያ ነው። በሌላ ከበባ ማስገባት በደብረ ታቦር ወርቄን በኩል የፋኖ ኃይል ቆረጣ ማድረግ ወደኋላ ኃይል እንዲበተን አድርጓል። የቁስቋም ሽፎምና ሰንሳውሃ ጣልሚዱ ተብሎ የሚጠሩና ስራው ስራውራ ገና መጫወቻ ስር ስራውራ በተባሉ አካባቢዎች እንደዚህ ውጊያዎች ተደርገዋል። በእነዚህ ውጊያዎች እንግዲህ እየደረሰው ጉዳት በውል አልታወቀም። በሌላ በኩል አባይ ኪሮስ እስከ መነጉዘር እንዲሁም ደግሞ ሸህቴና ቀሰር ተራራ፣ እንድሪያስ ተራራ፣ ባዲገዝ፣ ጮሪት፣ መነጉዘር ተብሎ የሚጠሩ እስከ አለምበር አቅጣጫዎችም ወታደራዊ ስምሪቶች እንደነበሩ የወጡ መረጃዎች ይገልጻሉ።
በአለምበር ከተማ አቅራቢያም እንደዚሁ ለሰዓታት የቆየ ውጊያ ተደርጓል። በእነዚህ ቀጠናዎች ከአንበሳሜ ወደ አርብ ገበያ ተነስቶ በዙ 23 በቡድን መሳሪያ ታጅቦ ወደ ግንዳ ጠመምና ማህደረ ማርያም ስምሪት ላይ የነበረ ኃይል ላይ በገላውዲዮስና ፈረዋ እናት ብርጌድ እንደዚሁ ደፈጣ ተጥሏል። እንግዲህ በዚህ በደብረ ታቦር ቀጠና ከፍተኛ የኃይል ስምሪትና የእግረኛ ግዳጅ እንቅስቃሴ መኖሩን ተከትሎ በእነዚህ ቀጠናዎች ፋኖ ውጊያ ሲያደርግ ውሏል። በጣና ብርጌድ በአንበሳሜ ብርጌድና ጣና ብርጌድ በጥምረት ዋንዛየው ጉራምባ መካከል በሚገኙ ተኬበር ተብሎ በሚጠራ አካባቢ እንደዚሁ ውጊያ አድርገዋል። አጠቃላይ በዚህ ቀጠና እንግዲህ በተደረገው ውጊያ የደረሱ ሰብአዊ፣ ቁሳዊና ወታደራዊ ኪሳራዎች በውል አለመታወቃቸው ነው ከመረጃው ላይ ለመገንዘብ የተቻለው። ዝርዝር መረጃዎች እንደደረሱ ወደ እናንተ የማደርስ ይሆናል። ወደ ቀጠናው የጂኦፖለቲካ መረጃዎቻችን ስንሄድ በአፍሪካ ቀንድና ምስራቅ አፍሪካ ያሉ መረጃዎችን ወደ እናንተ አደርሳለሁ። በዛሬው ዕለት እንደዚሁ የድሮን ጥቃት በኑጋል የባህር ዳርቻ በፑንትላንድ ዳንጎሮዮ ወረዳ ጋርማል አካባቢ በተፈጸመ የድሮን ጥቃት በቁጥጥር ስር የዋሉ የቱርክ መርከቦች ባሉበት አካባቢ የአሳ አጥማጆች ጀልባዎች መቃጠላቸው ታውቋል። የጁባላንድ ፖሊስ ኦፕሬሽን የጁባላንድ ልዩ ፖሊስ ኃይል ከአልሸባብ ጋር ለማድረግ የታቀደው ዘመቻ ለመምራት በአፍሪካ ህብረት አሚሶም ሄሊኮፕተሮች ታግዘው ወደ ሚስጥራዊ የውጊያ ቀጠናዎች መሰማራታቸውም ታውቋል። የሶማሊያ ብሔራዊ ጦር የሶማሊያን ጦር በሀገሪቱ ግዛቶች የባህር ዳርቻዎች ላይ ሙሉ ቁጥጥር ለማድረግ በቱርክ ከተደረገለት ድጋፍ በኋላ ሶማሌላንድን ጨምሮ ሌሎችንም ለመቆጣጠር እቅድ እንዳለው ገልጿል። የሚሆነውን አብረን የምናየው ይሆናል። በሌላ በኩል ወደ ሱዳን ስንሄድ የሱዳን ጦር በቱርክ በተሰሩ ባይራክታር የኬንጅ ድሮኖች በመጠቀም ከቻድ እና ከሊቢያ የሚመጡ የፈጥኖ ደራሽ ኃይሉን የሎጂስቲክ እና የወታደራዊ ሰፕላይ ሩቶችን በመቁረጥ አልወይድና ናሁድ አካባቢዎችን መደብደቡን ዛሬ ገልጿል። በአርኤስኤፍ በሰሜን ኮርዶፋን የፈጥኖ ደራሽ ኃይሉ አባላት ደግሞ አልወይድ አቅራቢያ በሚገኙ ዳሬሳ እና አልሻቅላ ተብሎ በሚጠሩ አካባቢዎች በፈጸሟቸው ጥቃቶች በሲቪሊያን ላይ ጉዳት መድረሱን የሱዳን መረጃዎች ገልጸዋል። በዳርፉር ቪክቲም ሰፖርት የተሰኘ የሱዳን የግብረሰናይ ድርጅት እንዳስታወቀው ጃዚራ ተብሎ በሚጠራው የሱዳን ጦር በተፈጸመ ጥቃት በርካቶች ንጹሃን ላይ ግድያ ተፈጽሟል በሚል ከሷል። በዚህም 1000 በላይ ንጹሃን ከአካባቢው በሱዳን ጦር በአልቡራን ጦር መገደላቸውን ይፋ አድርጓል። በሌላ በኩል በቱርክ ድሮኖችና ወታደራዊ ቁሳቁሶች በቀጥታ ስታቀርብ ሳውዲ አረቢያ በፋይናንስ በሶስተኛ ወገን ደግሞ ፓኪስታን የጦር መሳሪያዎችን በማቅረብ ለአልቡራን ከፍተኛ ድጋፍ እያደረጉ እንደሆነ ነው የታወቀው። ኳታር ደግሞ የኦመር አልበሽር አስተዳደርና የእስልምና ንቅናቄዎች ጋር ባላት ትስስር ለአልቡራን ከፍተኛ ጦር መሳሪያና ሎጂስቲክ እያቀረቡ እንደሆነ የወጡ መረጃዎች ገልጸዋል። በዚህ እንግዲህ የቀጠና የሱዳን ጦርነት አሁን ከምስራቅ አፍሪካ ደጋፊዎች ባሻገር ሳውዲ አረቢያ በሶማሊያም በሱዳንም የበላይነቱን ለማግኘት ከቱርክ ጋር እየሰራች ትገኛለች። ከሱዳን ሌሎች መረጃዎች ጋር በተያያዘ ከርተው የተዋሃዱ ታጣቂዎች የሱዳን ጦር አርኤስኤፍን ከርተው የመጡ ታጣቂዎችን እየመዘገበ እያሰለጠነ ወደ መደበኛ ጦር እየቀላቀለ መሆኑን የሱዳን ጦር አስታውቋል። በዛሬው ዕለት ብቻ ከ300 በላይ የአርኤስኤፍ የቀድሞ ታጣቂዎችን እጃቸውን ሰጥተው የደህንነት ማጠናከሪያ ስልጠና ከሰጣቸው በኋላ ወደ አልቡራን ጦር ወደ ተለያዩ ክፍለ ጦሮች እንዲመደቡ መደረጉን የወጡ መረጃዎች ይገልጻሉ። በሱዳን ውስጥ ያለው ሁኔታ እንግዲህ ተለዋጭ ነው። በኮርዶፋን በምዕራብ የአርኤስኤፍ ጠንካራ ይዞታዎች ላይ የአልቡራን ጦር ድል እየቀናው ይገኛል። በሌላው በኩል ደግሞ በኢትዮጵያ አዋሳኝ በሆኑት በደቡብ ምዕራብ የጥቁር አባይ ቀጠናዎች በደቡብ ምስራቅ ለሱዳን ማለት ነው። በእነዚህ ቀጠናዎች ደግሞ አርኤስኤፍ ወታደራዊ ድል እየቀናው ይገኛል። በአመዛኙ ሲታይ ዩናይትድ አረብ ኤሚሬትስ በሱዳን ጦርነት $3 ትሪሊዮን ከስራለች ነው የተባለው። በአንጻሩ ቱርክ፣ ሳውዲ አረቢያ፣ ግብፅ እና ፓኪስታን እነዚህ እና አሁን ኳታርን ጨምሮ እነዚህ ከፍተኛ ሎጂስቲክ ጦር መሳሪያ ገንዘብ እያቀረቡ ነው ለአልቡራን። ጉዳዩ ውስብስብ ነው። እንግዲህ አረብ ኤሚሬትስ ብቻዋን በዚህ መንገድ ይህን ያክል አቅርባ ነበር በኢትዮጵያ በኩል ጦር መሳሪያ እያስተላለፈች፣ አሁን ግን እየተሸነፈች ይመስላል። የሚሆነውን ነገር አብረን እናየዋለን። ይህ ከኢትዮጵያ አጠቃላይ ሁኔታ ጋር ቀጥታ የተያያዘ ጉዳይ ነው። አረብ ኤሚሬትስ በሱዳን፣ በኢትዮጵያ፣ በሶማሊያ አዳዲስ የቀጠናዊ የኃይል የበላይነትን ለመያዝ የምታደርጋቸው ጥረቶች የእስራኤልና ኢትዮጵያም የቀጠናው ጥምረት ተጨምሮበት በቀጠናው ያለው ወታደራዊ ፖለቲካዊ ሁኔታዎች ከሀገር ውስጥ ባሻገር ቀጠናውም እንደዚሁ ወደ ውስብስብ ደረጃዎች እየሄደ ነው። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ